ጤና ይስጥልን። በዚህ ዜናችን በሰላም የመኖር መብት መከበር እንዳለበት ስለተናገረው አርቲስት፣ የኢትዮጵያ መርከብ በሆርሙዝ ምን እንደገጠማት፣ ለስራ ወደ ካናዳ እንልካቸዋለን ብትባሉ አትስሙ ስለመባላችሁ፣ በአማራ ክልል ምርጫው እንዲደገም ስለመጠየቁ፣ የዓለም የሙቀት መጠንን ተከትሎ ጥንቃቄ ስለመተላለፉ፣ አሜሪካና ኢራን ዳግም ስለጀመሩት ውጊያና ሌሎችንም እነግራችኋለን። ላይክና ሰብስክራይብ እንዳይረሳ። አብራችሁን ቆዩ። አቡነ ማትያስ ውስጣችን ቁጭትና ጥያቄ ተፈጥሯል አሉ። በአርሲ በኦርቶዶክሳውያን ላይ የተፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያ ለመንግስት አካላት አስተላልፈዋል። በአርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ዛሬ ግንቦት 26 ቀን 2018 ዓ.ም በአስተላለፉት አባታዊ የሀዘን መልእክት የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። 100 ዓመታትን ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕትነታቸውን፣ በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸውን ቤተክርስቲያንን በእጅጉ ያሳዘናት ክስተት መሆኑንም ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያላትን ምዕመናንን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄ መፍጠሩንም አስረድተዋል። በመሆኑም መላው ኢትዮጵያውያን ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። በመጨረሻም ቤተ ክርስቲያን ለሰላም፣ ለይቅርታ፣ ለሰው ልጅ ክብር ሁልጊዜ የምትቆም መሆኑን የገለጹት አቡነ ማትያስ ይህንን የያዘን ሰዓት አምላክ በምሕረቱ ያሳልፍ ዘንድ የሞቱትን ነፍሳት በመንግስቱ እንዲቀበልና የተጎዱትንም በቸርነቱ እንዲያጽናና አባታዊ ጸሎትና የሀዘን መልእክታቸውን አስተላልፈዋል። አርቲስት ሰለሞን ሙሄ በምስራቅ አርሲ በዜጎች ሞት የተሰማውን ጥልቅ ሀዘን ገልጿል። ታዋቂው አርቲስት ሰለሞን ሙሄ በአርሲ አካባቢ ከተከሰቱ ያሉት አሳዛኝ የዜጎች ሕይወት መጥፋት ተከትሎ ጥልቅ ሀዘኑን የገለጸው አርቲስቱ በሰላም የመኖር መብት መከበር እንዳለበት በመጠየቅ ለሰላም ለትብብርና ለአብሮነት ጥሪውን አስተላልፏል። በቪዲዮ መልእክቱ ሰላማዊ የመኖር መብት መሰረታዊ መሆኑን ሲገልጽ አትግደሉ አትበል የሚባልበት ሀገር ላይ ነው ያለ ነው ብሏል። ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ። አርቲስቱ ኢትዮጵያ በጋራ የምንስማማበት ሀገር መሆኗን በማስታወስ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስቧል። የአርቲስቱ መልእክት ዋና ይዘቱ ንጹሐን ዜጎች እንዳይጎዱ፣ በሀገር ውስጥ ሰላም እንዲሰፍንና መተሳሰብ ቅድሚያ እንዲሰጠው የሚያሳስብ ነው። የኢትዮጵያ መርከብ የሆርሙዝ ሰርጥን በሰላም መሻገሯ ተሰምቷል። በመካከለኛው ምስራቅ ቀውስ ምክንያት ከፍተኛ ስጋት በነበረበት የሆርሙዝ ሰርጥ አካባቢ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ንብረት የሆነችው አሶሳ መርከብ ከሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ኮርፋካን ወደብ በመድረስ ወሳኝ የሕክምናና የንግድ ጭነቶችን በተሳካ ሁኔታ ጭና ወደ ሀገሯ ተመልሳለች። የስኬት የኢትዮጵያውያን ባህርተኞች ቁርጠኝነትና የኢትዮጵያን የባህር ሎጂስቲክ ብቃት በተግባር ያሳየ ነውም ተብሎለታል። የስራና ክህሎት ሚኒስቴር እንዳትጭበረበሩ ማስጠንቀቂያ ሰጥቷል። ኢትዮጵያውያንን ለስራ ዕድል ተጠቃሚነት ወደ ካናዳ ለመላክ ፊውቸር ፊት ኢንተርናሽናል ከተሰኘ ድርጅት ጋር የተፈረመውን ስምምነት ተከትሎ ዜጎችን መላክ እንደተጀመረ በማስመሰል በሚጭበረበሩ አካላት ላይ ገንዘብ የተጭበረበሩ ሰዎች መኖራቸውን ስራና ክህሎት ሚኒስቴር አስታውቋል። ሚኒስቴሩ ከካናዳ ቀረበልኝ ባለው ጥያቄ መሰረት ወጣት ባለሙያዎችን ወደ ካናዳ ለስራ ለመላክ ከድርጅቱ ጋር በቅርብ ስምምነት መፈራረሙ ይታወቃል። ባለሙያዎቹን ወደ ካናዳ ለማሰማራት በመንግስት ፍቃድ የተሰጣቸው ብቸኛው ድርጅት ፊውቸር ፊት ኢንተርናሽናል መሆኑንና ከካናዳ ኤምባሲ ውጪ የቪዛ ወኪል እንደሌለ ሚኒስተሩ በስምምነቱ ወቅት መግለጹ ይታወሳል። ይሁን እንጂ ስምምነቱ ከተፈጸመ በኋላ በርካቶች ወደ ካናዳ እንልካቸዋለን በሚል የሚገባቸውን ገንዘብ እየከፈሉ እየተጭበረበሩ ናቸው። በሚኒስቴሩ የውጭ ሀገር ስራ ስምሪት የውል ምርመራና የማጽደቅ ዴስክ ኃላፊ አቶ በዛወርቅ ከተማ ወደ ካናዳ መላክ አልጀመርም፣ ክፍያም የለም ብለዋል። ስምምነት ተፈረመ እንጂ ወደ ካናዳ የሚልክ መንግስት የሚያውቀው እውቅና የሰጠው ኤጀንሲ የለም ያሉት ኃላፊው ገና የመላክ ስራው አልተጀመረም፣ ሲጀመር መንግስት እከሌ የሚባል ኤጀንሲ ካናዳ ላይ ፍቃድ ወስዷል ብሎ ያሳውቃል ሲሉ ተናግረዋል። በዚህ ወቅት መላክ ስላልተጀመረ የሚልከው ህገወጥ ላይ የሚሳተፍ ማህበረሰብ መኖር የለበትም ተብሏል። ክፍያም የለውም፣ ግን አብዛኞቹ አስከፍለው እንልካቸዋለን ብለው ነው ማስታወቂያ የሚያሰሩት። ይሄ ደግሞ እጅግ ስህተት ነው ብለዋል። እያጭበረበሩ ያሉ ድርጅቶች የተጭበረበሩ ዜጎች እንዳሉ ፈትሸው እንደሆነ ማብራሪያ የተጠየቁት ኃላፊው ገንዘብ አስከፍለዋቸው ተበልተው ወደዚህ ወደ ስራና ክህሎት ሚኒስቴር የሚመጡ ሰዎች ብዙ ናቸው። ከፌዴራል ፖሊስ ጋር ሆነን ገንዘብ የተቀበሉ ሰዎች ላይ ክትትል እየተደረገም ነው፣ ጥቆማዎችም ይመጣሉ ብሏል።
ተጭበረበርን ብለው ያመለከቱ ዜጎች ብዛት ስንት እንደሆነ ተጠይቀው ግን ቁጥራቸውን ከመግለጽ ስለመቆጠባቸው የቲክቫ መረጃ ያሳያል። በኢትዮጵያ የአውሮፓ ህብረት ልዑክ ከአውሮፓ ህብረት አባል ሀገራት ማለትም ኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድስ፣ ፖርትላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን እና ስዊድን እንዲሁም ከካናዳ፣ ኖርዌይ፣ ስዊዘርላንድ ኤምባሲዎች ጋር በመተባበር ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደውን ሰባተኛውን አጠቃላይ ምርጫ አስመልክቶ የጋራ መግለጫ አውጥተዋል። በጋራ መግለጫቸው ምርጫው መካሄዱን ደግፈው በበጎ ጎኑ የገለጹ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበረሰብ አካላት ለምርጫው መሳካት ላደረጉት አስተዋጽኦ አድናቆታቸውን ችረዋል። በተጨማሪም የአፍሪካ ህብረት ኤዩ እና የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ ዓለም አቀፍ ታዛቢነት የተጫወቱትን ወሳኝ ሚና እውቅና በመስጠት ከእነሱ የሚወጡትን የምንጭ ሪፖርቶች እንደሚጠብቁ ገልጸዋል። በተለያዩ ምክንያቶች ሰኔ 1 ቀን ምርጫ ማካሄድ ባልቻሉ የምርጫ ክልሎች ውስጥ የሚገኙ ዜጎች በሙሉ በቀጣይ ተመሳሳይ የምርጫ ዕድል እንዲያገኙ ያላቸውን ተስፋም ገልጸዋል። በአማራ ክልል ምርጫው እንዲደገም ጥያቄ ቀረበ። ነፓ በአማራ ክልል በተወሰኑ አካባቢዎች የምርጫ ማጭበርበር ተግባራት ተፈጽመዋል በሚል ምርጫው እንዲደገም ጠይቋል። ትላንት ግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ በአማራ ክልል በተወሰኑ የምርጫ ክልሎች ላይ ከምርጫ ሕግና ስነ ምግባር ያፈነገጡ ተግባራት መፈጸማቸውን ነጻነትና እኩልነት ፓርቲ ነፓ አስታውቋል። ፓርቲው ባወጣው ባለ 2 ገጽ የቅሬታ መግለጫ በደቡብ ወሎ፣ በለጋምቦ፣ ለገሃዴ፣ ከለላና ደብረ ሲና እንዲሁም በደሴና በባህር ዳር ከተሞች የምርጫ ድምፅ አሰጣጥ ሂደት ላይ በርካታ ህገወጥ ድርጊቶችን ታዝቤያለሁ ብሏል። ከመራጮች ካርድ በነጠላ ከመሰብሰብ ጀምሮ በሚስጥር ድምፅ መስጫ ቦታዎች ውስጥ ገብቶ ተጽዕኖ እስከ ማድረግና ዳር ከተማ 70 ህጋዊ ፓርቲ ታዛቢዎች እንዳይታዘቡ እስከ መከልከል የደረሱ ችግሮች መፈጸማቸውን በጥቅሱ ላይ አስፍሯል። በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነፃና ገለልተኛ ለመሆናቸውን የገለጸው ነፓ የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠቡና ምርጫው እንዲደገምም ጠይቋል። ዓለማችን የሙቀት መጠን በእጅጉ እየጨመረ እንደሚመጣ የሳይንስ ሊቃውንት አስጠነቀቁ። ከፍተኛ የሙቀት መጠን በብዙ የዓለማችን ክፍሎች እንደሚመዘገብ ዓለም አቀፉ የአየር ሁኔታ ተከታታይ መስሪያ ቤት ማስጠንቀቁን ቢቢሲ ጽፏል። ኤልኒኖ የተሰኘው የአየር ለውጥ ክስተት የከፍተኛ ሙቀት ጭማሪው ምክንያት መሆኑም ታውቋል። ከወዲሁ የሙቀት መጠን ጭማሪው መከሰቱን መረጃው አስታውሷል። ከጥቂት ሳምንታት በኋላ ደግሞ የሙቀት መጠን ጭማሪው እየተጠናከረ ይመጣልም ተብሏል። የሙቀት መጠን ጭማሪው ደረጃ ሊቃውንቱን ከወዲሁ በእጅጉ እያሳሰበ መሆኑም ተሰምቷል። አየር ለውጡን ተጽዕኖ ለመገደብ ሲወተውት ቢቆይም ችግሩ ከእርምጃው እየገዘፈ መምጣቱ ይነገራል። አውስትራሊያ የዩክሬንን ጦር ማሰልጠኗን ቀጥላለች ተብሏል። ከዚህ ቀደም አውስትራሊያ ወደ አውሮፓ የተለያዩ አካባቢዎች ባለሙያዎችን በማሰማራት ኪዮቭን ስታግዛት እንደነበር ተወስቷል። ዩናይትድ ኪንግደም ላይ መሰረቱን ባደረገ ዘመቻ በመሳተፍም አውስትራሊያ ለዩክሬን ጦር ስልጠና መስጠቷ አይዘነጋም። አሁን ላይ ደግሞ ወደ ዩክሬን ድንበር ዘልቆ የማሰልጠን ውጥን ተይዟል። ይህ ደግሞ ካንቤራ ኪዮቭን ለማገዝ ያላትን ቁርጠኝነት ያሳያል ተብሏል። በሚቀጥሉት ሳምንታት ውስጥ ወደ ፖላንድ የአውስትራሊያ ባለሙያዎች ያመራሉ። ሩሲያና አውስትራሊያ ዲፕሎማሲያዊ ቀውስ ውስጥ ሊገቡ እንደሚችሉ ማሳያ ሆኗል። መሰረታዊ ስልቶችን አዲስ ተመልምለው ለወጡ ወታደሮች በስልጠና መልክ እናሳያለን ብላለች ሀገሪቱ። የአመራርና ወታደራዊ ክህሎቶችን እንዴት ማዳበር እንደሚቻል ለዩክሬናውያን ስልጠና እንሰጣለን ብለው መከላከያ ሚኒስተሩ ሪቻርድ ማርለስ ከ2023 ጀምሮ አውስትራሊያ በተለያዩ የስልጠና ሂደቶች ዩክሬናውያንን ስትደግፍ እንደነበር መረጃዎች ይጠቁማሉ። መከላከያ ሚኒስተሩም የወሰድነውን ጊዜ ቢወስድም የዩክሬንን ምልምል ወታደሮች ማሰልጠናችንን እንቀጥላለን ብለዋል። ሞስኮ አደገኛ አጸፋ ሊኖራት ይችላል የሚል ስጋትም ተደቅኗል ሲል የዛ አውስትራሊያን ዘገባ ያትታል። አሜሪካ በኢራን ቀሽም ደሴት ላይ ጥቃት አደረሰች። ቴህራን በበኩሏ ኩዌትና ባህሬንን በምላሹ ማጥቃቷን አስታውቃለች። የአሜሪካ ጦር ራስን ለመከላከል የተዘነዘረ ጥቃት ነው ቢልም ተኩስ አቁሙን ገደል የከተተ እርምጃ ነው የሚል ትችት ተሰንዝሮበታል። ኢራንም በሚሳኤልና ሰው አልባ አውሮፕላን የአሜሪካን ኢላማዎችን በኩዌትና ባህሬን መምታቷን ቀጥላለች። ዋሽንግተን ወታደራዊ እርምጃ እየወሰደች ቢሆንም የተኩስ አቁም ድርድሩ አሁንም እንደቀጠለ ነው ብላለች። ጥቃቱን ያደረሰው የአሜሪካው ማዕከላዊ እዝ ሴንትኮም እንደሆነም ተረጋግጧል። እዙ ሁለት በኩዌት ላይ እንዲሁም በባህሬን ላይ 3 ሚሳይሎችን ቴህራን ብታስወነጭፍም ኢላማዎቻቸውን ሳይመቱ ወድቀዋል አሊያም አየር ላይ ከሽፈዋል የሚል ሀሳብ ሰጥቷል። ኩዌት ጦር የአየር መከላከያ ስርዓቶች ሚሳይሎችና ድሮኖችን በማክሸፍ ስራ ላይ ተጠምጃለሁ ብሏል። የአልጀዚራ ዘገባ።
በአሜሪካና በኢራን አዲስ ግጭት ምክንያት የኩዌት አውሮፕላን ማረፊያ በድሮን ተመቷል። የአሜሪካና የኢራን ወታደራዊ ውጥረት ማገርሸቱን ተከትሎ በሆርሙዝ የባህር ወሽመጥና በኩዌት አውሮፕላን ማረፊያ ላይ አዳዲስ የድሮን ሚሳይል ጥቃቶች ተፈጽሟል። የአሜሪካ ማዕከላዊ ዕዝ በኢራን የቄሽም ደሴት ላይ ራስን የመከላከል የአየር ጥቃት መፈጸሙን፣ የተተኮሱ ሚሳይሎችን ማክሸፉንም ሲያስታውቅ፣ በአንጻሩ የኢራን ድሮኖች በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በሰነዘሩት ጥቃት ከፍተኛ ጉዳት ማድረሳቸውን፣ የአየር በረራ መቋረጡን የኩዌት መከላከያ ገልጿል። የጋራ ጥቃት ያገረሸው በሁለቱ ሀገራት መካከል ሲደረግ የነበረው የተኩስ አቁም ድርድር መቋረጡን ተከትሎ ነው። በተጨማሪም አሜሪካ በሆርሙዝ የባህር ወሽመጥ ላይ በጣለችው የባህር እገዳ ሳቢያ ወደ ኢራን ስታመራ የነበረች የአጥፊ መርከብ ላይ የሚሳይል ጥቃትን ሰንዝራለች። ዋሽንግተን ተደራዳሪዎች ለኢራን ማዕቀብ ማቃለል የሚችሉት የኒውክሌር መርሃ ግብሯን ስታቆም ብቻ መሆኑን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለኮንግረሳቸው አሳውቀዋል። ዜናዎቻችን እነዚህ ነበሩ። ላይክ እና ሰብስክራይብ እንዳይረሳ። አብራችሁን ስለነበራችሁ እናመሰግናለን።